በስከ መጨረሻም ብሩኬ አሸነፈ። ሜኪ ሻንጣውን ይዞ ጎትቶ ወጣ። ወይዘሮ ሂሩት በአካፋ ቀርቶ በማንኪያ ሳያገኙ ቀሩ። የቋጡን አውርድ ብላ ብብቷን ጣለች ይላል ያገሬ ሰው። ሜኪ እንግዲህ ጭራሽ ምንም ነገር ሳያገኝ እህቱን አሳልፎ ሰጥቶ ዋይ ዋይ እያለ ይገኛል። እህቱን በሱ ምክንያት እንግዲህ ተደፍራና ታግታ ትገኛለች። እሷም ባልገባት መንገድ ወንድሟ በሚያደርገው ድርጊት በሱ ሴራ እሷም ገባች። ብሩኬ አሸንፏል። ምክንያቱም የማንነቱ ታወጀለት። የትርሲትን ንብረት በሙሉ ማስተዳደርና ኃላፊነት መውሰድ የሚችለው ብሩኬ መሆኑ ተፈረደለት። ወይዘሮ ሂሩት ተቃጠለች፣ ሜኪም አበደ። እንግዲህ ሜኪ ሳያስበው ደግሞ ወደ ኮማንደሩ ወጥመድ በገዛ እጁ ሂዶ ሰተት ብሎ ገባላት። ምክንያቱም የእህቱን ወንድ ሰውዬ ያንን የትርሲትን ገዳይ ማገኘት ሳይችል በገመድ ጠፍሮ እሱንና ተከስተን ከአንድ ግንድ ጋር አስተሳስሮ እህቱን ይዟት ነበር የሄደው። እህቱንም ይዞ ከሄደ በኋላ እያሰቃያትና የመድፈርም አስከትሎባታል። ሳፈቅርሽ የነበርኩት እኔ ሞኝ ነኝ አንቺን ማፍቀሬ እስከ ማለት ያለ የፈለገው ማድረግ እንደሚችልና አንቺ ወንድምሽን እኔን እንደ ጉንዳን ጫጩ ጨፍልቄ የምጥላቸውን ሰዎች ልከሽ ልታስመቼ ነበር እንደ በማለት ሲጠይቃት፣ እሷ ደግሞ ወንድሜ እንደዚህ አይነት ሰው አይደለም ጥሩ ሰው ነው በማለት ስትመልስለት፣ የሚኪያስም ማንነት ብታቂ ኑሮ አንቺ ራስሽ ጭራሽ ትጠይው ነበረ። ምንድነው ንገረኛ ያደረገውን ብትለውም እሱም እዛ ወንጀል ስላለበት ወንጀሉን ማጋለጥ ስላልፈለገ አልነግርሽም፣ ግን እመኝ ወንድምሽ ክፉ ሰው ነው በማለት ነበር የነገራት። እባክህ ልቀቀኝ እያለ ብትማጸንም አልለቀቃትም። እንግዲህ ሜኪ ማን አለብኝ እኔ ነኝ የቤቱ ኃላፊ በማለት እንግዲህ በእህቱ ብስጭት እየተናደደ ወደ ቤት ሲገባ ወይዘሮ ሂሩትን ደግሞ እንግዲህ አቶ ዘነበና ብሩኬ አማክረዋት ነበር። እባክሽ የእነዚህ እንድሆች የተቃጠለባቸውን ቤት በትርሲት ባለችው መሰረት እናሰራላት ሲሉ ወላ በጭቃም ቢሆን ሲሉ ተማጸኗት። ለምን እሷን አናማክራትም በማለት እሱ ምክንያቱም በእኔ እጅ ገንዘብ የለኝም ብሏል ሜኪ። ምክንያቱም ለእነ ኮማንደር እየመነዘረ እየሰጠ ስለሆነ ምን ብር ይተርፈዋል ብላችሁ ታስባላችሁ? እሱ ለመሆኑ ስራ ይሰራል እንዴ? ከዛና ከዚህ በማስገደል ለማስያዝ ገንዘብ እየረጨ ዝም ብሎ ይራወጣል። ከአንዱን ወጣው ሲል ከማይወጣው ወጥመድ እየገባ ይገኛል። በዚህም መሰረት እንግዲህ ሲጠይቋት እሷን በምትኩ አንድ ነገር ታደርጋላችሁ ስትል ወይዘሮ ሂሩት ትነግራቸዋለች። ምንድን ነው ሲል ያንማ ሲደርስ እንወስነዋለን ብላ ትላቸዋለች። ግን ያልተዋጠላቸው አቶ ዘነበ ሄደው ቁጭ ካሉ በኋላ ሴትዮ ምን አድርጉ ነው የምትለን? መፍቀዱንም ፈቀደች፣ ግን በምትኩ አንድ ነገር ታደርጋላችሁ ያለችው ነገር እኮ አልገባንም በማለት ሲመካከሩ፣ ይቺ ደግሞ ሚጣ ደግሞ የባዕድ አምልኮት ልትለን እንዳይሆን ስትል አይደለም አይመስለኝም ብሩኬን የሚመለከት ነገር ይሆናል ብለው ይናገራሉ። ብሩኬ ምን ይሆናል እኔ እንዲናገሩኝ የሚችሉ በማለት ይጠይቃል። ከዛም በኋላ እንግዲህ እንዳለው የሮጠ ስትመጣላት ከሚያኪያስም ማሳመን የለብኝም እንግዲህ ብሩኬን ባካፋ ሰጥቼ በማንኪያ አቀበላለሁ ያለችው ወይዘሮ ሂሩት ሚያኪያስን ትጠብቅና እሱ ተናዶ ለራሱ ተበሳጭቶ ወደ መኝታ ቤት ሲገባ ዘው ብላ ስትገባበት አንቺ ሴትዮ አንኳኩተሽ እንኳ አትገቢም በማለት ነበረ እንግዲህ እሱ በሚሰራው ስራ ጥላውን እንኳ አያምንም፣ እንኳን ሰው ዘው ብሎ ገብቶበት ማለት ነው። ሚኪያስ እባክሽ ተይኝ፣ አሁን ማንንም ማናገር አልችልም በማለት ይናገራታል። ኧረ እባክህ ተረዳ፣ ለአንተና ለእኔ የሚጠቅም ነገር ይዤ መጣሁ አለችው። ምን ይዘሽ መጣሽ በማለት ቆም ብሎ ማዳመጥ ጀመረ። እንግዲህ ብሩኬ ቤቱ ይሰራልን እያሉ ነው እና ያው የትርሲትም ስም መሰራት እሱንም አስቤበታል ይሰራላታል አላት። ሳይሆን ሌላ ሀሳብ አለ። ምንድን ነው ሀሳቡ? እንግዲህ ሙሉ ለሙሉ ብሩኬ እንዲፈርምልን ነው የእሱን ድርሻ ለነዚህ ሰዎች ይሰጣቸው ሲል ይፈርምልንና ከዛ ደግሞ ቀሪው 50% ደግሞ የልጆቹ ይሆናል በማለት ትነግረዋለች። ጥሩ ሀሳብ ነው አለ። ግን ይሄን የሚያደርግ ይመስልሻል በማለት ይነግራታል። ከዛስ አላት። ከዛማ 75%ን እኔ ወስዳለሁ 25%ን አንተ ስትለው
አበደ ሜኪ አበደ። እንዴት ምን ስለሆንሽ ነው አንቺ 75% የምትወስጂው ብሎ ሲላት ልጆቹ ከኔ ጋር ስለሆኑ እኔ ስለማስተዳደራቸው አለች። በፍጹም ልጆቹ ከኔ ጋር እንጂ ከአንቺ ጋር ሊሆኑ አይችሉም፣ የትርሲት አደራዬ ናቸው ሲል ትርሲት ሲጀመር አደራም የሰጠች ድንገት አይደለ የሞተች ደግሞ እኔና አያታቸው ተቀምጬ አንተ ምን ባይነህና የምታሳድጋቸው በማለት ይነጋገራሉ። እንግዳስ ዝም ብለሽ አትልከሚ፣ በፍጹም ልጆቹ ከኔ አይለዩም በማለት ይነግራትና እሷም ተናዳ ሳይሳካላት ቀርቶ ትወጣለች። ከዛም ትላንትና የት ነበራችሁ? በእናንተ ምክንያት ልጆቹ ትምህርት ቤት መሄድ እኮ አጥቶንበት አንተ ተከስተ ለምን ስራህን አጠናቅቀህ አሰራም ሲለው ሜኪ እኮ ይዞኝ ወጥቶ ነው በማለት ሜኪ ይዞህም ቢወጣ ልጆቹ ቅድሚያ መስጠት አለብህ ሲል ብሩኬ ይናገረዋል። ሜኪ አስተነስቶ ምን አገባህ አንተ አይመለከትህም፣ ማዘዝ የሚችለው ሰው ሾፌሩን እኔ እንጂ አንተ አይደለም ሲለው ብሩኬ ለምን እንድትላለህ? በልጆች ጉዳይ ይመለከተኛል ይላል ብሩኬ። በልጆችም ጉዳይ አይመለከትህም አንተ ልጆቹን ለኔ ተዋቸው፣ ልጆቹም አልፈልጋቸውም ብለህ የለም እንዴ ሲለው ስማ ልጆቼን በፍጹም ማንም እንዲይዛቸው ማንም እንዲያሳድጋቸው እኔ ተቀምጬ አልፈቅድም፣ እኔ እንጂ እኔና እኔ በማለት እሱም ይናገራል። ልጆቹም ሁላቸውንም በማንጋጠጥ እያዩ ቁልጭ ሲሉ ወይዘሮ ሂሩት ተነስተው ባካችሁ ከልጆቹ ፊት አትጨቃጨቁ በማለት ታስቆማቸዋል። እመነኝ አንተ አይመለከትህም፣ ከዚህ ከትርሲት ሀብት ውስጥ አይመለከትም፣ ልጆቹንም የሚይዛቸው እኔ ነኝ። እንዴት ነው አባታቸውን የተቀምጬ አንተ የምትይዛቸው? እናያለን የምታደርገው ምን ልታደርገኝ አስበሃል በማለት ቢጠይቀውም ሜኪ ስሜታዊ ሆኖ ሲናገር ተከስተ አንተ እንደሱ ሆነ መናገር የለብህም፣ ስሜታዊ ሆነ ስትናገረው እኮ አንድ ነገር ልታደርገው እንዳሰብክ ይታወቅብሃል በማለት ያስጠነቅቀዋል። ከዛም በዚህ በንዴት በብስጭት ሲወጣ በፍጹም ልጆቼማ ከኔ ጋር እንጂ ከማንም ጋር አይሆኑም በማለት ሜኪ ብሩኬም ይወስናል። ከዛም እንግዲህ ተከስተ ይዞት ወጥቶ የሚጨናነቀው እህቱን ወስዶ ያስገባበትን ወጥመድ ለማውጣት ነበረ። አንድ እቅድ እንዳቀደ ተከስተም ይነግረዋል። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ቻናሌን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የምታበረታቱኝ ውድ ሀገሬ ልጆች ሰላማችሁ በያላችሁበት ይብዛልኝ። ከልብ ነው ማመሰግናችሁ። ዛሬ ማበረታታታችሁን አታቆሙ። ከሀያ ቀጣይ ፓርቲ ይዘንላችሁ መጥተናል። በዚህ ፓርቲ እንግዲህ ሜኪያስ ያሰበው ሳይሆን ያላሰበው ነገር ገጥሞት ሲሽመደመድ ያየንበት ፓርት ነው። ምክንያቱም እኔ ነኝ ወንድ ያጫውተኛል ብሎ ሽጉጥ ወልሎ ከተከስተ ጋር ቢሄድም ከሱ የተሻለ ጀግና በማገኘት እንግዲህ አርበድብዶ ከግንድ ጋር በገመድ አስሯቸው ሄዷል። እንግዲህ አንድን ፈጣሪ ጥሎላቸው ገመዱን ፈቶ ሰደዳቸው። ግን ያንንም ሰው ምን ሆናችሁ ነው እያለ እንኳ ሲጠይቀው በሀያላት ቃላት ሲያናግረው ተዋንተ ዝም በእንደሱ አትንገር፣ እሱ ደርሶ ነው እኮ ያስጣል እያለ ሜኪ ተከስተ ይናገረው ነበር። ከዛም አንተ ነህ እህቴን ያስወሰድክብኝ፣ ተኩሰሃል፣ መጀመሪያ እንደገባን ተኩሰህ ብትመታው ኑሮ ሲለው ዝም በል የዛኔ ልተኩስና ግንባሩን ልበለው ብልህ እህቴን አንድ ነገር ያደርግብኛል በማለት አይደለ እንዲያስፈራራኝ፣ ሁልጊዜ እኔን ጥፋተኛ አታድርገኝ በማለት ተከስተ ጋር ግብ ይጀምራሉ። ከዛም በኋላ እንግዲህ ቤተሰቡ ምን ሆነው ጠፉ፣ ልጆቹ ትምህርት ቤት መሄድ አልቻሉም እያሉ ሲጨነቁ በራይድ ወይዘሮ ሂሩት ይዛ ልጆቹን ትምህርት ቤት ትሄዳለች። ከዛም መጥቶ ባለበት ሰዓት ለኮማንደሩ ማማከር አለብን፣ ምክንያቱም ገንዘብ ነው የሚፈልገው ኮማንደሩ። ስለዚህ ኮማንደሩ ይህንን ሰው እየፈልጎ እንዲያገኝልን እንዲያስስልን እናድርግና ከዛ በኋላ እህትንም ማገኘት ትችላለህ፣ እሱንም አሳልፈ ትሰጣለህ ሲለው እንዴ እሱን እኮ አሳልፌ የሰጠው ማለት እሱ ትርሲትን እንዳስወገዳ ሲናገር እኮ አንተ ምን መቀመቅ ነው የምንገባው በማለት ሲነግረው ሳይሆን እነሱ ይዘው እኛም ቦታውን ጠቁመውን ሄደን እንድናመጣ ብቻ ነው የምናደርገው ይለዋል። ተከስተ ይሄም ጥሩ ሀሳብ ነው አለ። ሲጀመር እሱም በግላጭ ብቻውን አግኝተውታል ነበር ማንም ሳይጠቁማቸው፣ ግን አቅምና ችሎታው ባዶ ዜሮ ሆኖ ነው እንግዲህ እነሱም ታስረው እህቱንም አሳልፎ ሰጥቶ ተርበትብቶ የተመለሰው። ምን አይነት መንገድ ቢያስቡ ነው የሚለው። ከዛም የቀናው ኮማንደርን ቀጥረው ቢሮ ድረስ ሄዱለታል። አንድ ችግር ተፈጥሯል፣ አንድ ሰውዬ እህቴን አግቶብኛል እና እባክህ አስለቀቀልኝ ሲለው ማን ይባላል ሲለው ፎቶውን አሳየው። ይሄማ ታዲያ ሜኪ ብሩኬ ይሄ ነው የትርሲት አስወገዳት ብሎ ያመጣው ፎቶግራፍ ነው፣ ስለዚህ ብሩኬ ትክክለኛ ነው ማለት ነው በማለት አፈጠጠበት። ከዛም አዎ እሱ ሊሆን ይችላል ይሄን ነው እንዴ ብሎ እሱ ስለሱ ማሰብ አልችልም ስለሱ አትጠይቀኝ እያለ ነገሮችን ማድፈንፈን ሲጀምር እሺ ምንድነው ማደርግላችሁ ብሎ ሲጠይቀው አንተ በአንተ ስር ያሉትን አሳደው እንዲይዙት አድርግና ግን እናንተ እንዳትይዙት ሲለው እንዴ
ታዲያኛ አሳደኝ ካላዝነው ማን ነው የሚይዘው በማለት ይጠይቀዋል። ምንድነውስ ምክንያቱ? ለምን ምክንያቱን ግልጽ አታደርግልኝም ቢለውም ሚኪያስ ግን ለኮማንደሩ ግልጽ ማድረግ አልቻለም። ምክንያቱም ይህ ወንጀል ሁላቸውንም ይዞ ብሩኬን ነፃ የሚያወጣ እንደሆነ ያውቁታል። ከዛም በኋላ እሺ ምንድነው እንዲደረግልህ የምትፈልገው ሲለው እዛ ቦታ ያለበትን ቦታ እኛን ጠቁማችሁን እኔና ተከስተ ሄደን እንድንይዘው ነው በማለት ይነግረዋል። ማንኛውም ይህንም ከፍተኛ ገንዘብ ያስፈልገዋል ብሎ ሲናገረው ለገንዘብ መፍነው አትጨነቅ ይላል። በትርሲት በር እየተዝናና እሱ ለማንም እየከፈለ አንዴ ለኮማንደር አንዴ ላስገዳይ ገንዘቡን እያባከነ የሚገኘው ሚኪያስ እንግዲህ ያም ኮሎኔል ደህና ሁለተኛ ወጥመድ ገቡልኝ በማለት ሌላ ነገር እንዳለ ይህ ልጅ ቢገኝ ደግሞ የባሰ እሱን መቀመቅ እንደሚከተው ተገንዝቦ ስማ አለው። ለማንኛውም እስከ መሳቢያ አትምጣ ሌላ ጊዜ ይለዋል። ማለትም ተከስተን አስከትለህ አትምጣ ማለቱ ነው። እሺ ችግር የለውም በማለት ሲናገር ተከስተ ግን በዚህ ንግግሩ በኮማንደሩ ላይ አንድ ነገር ቂም የያዘ ይመስልና አመለካከቱ ለየት ያለ አስተያየት ነበረው። ምክንያቱም እዚህ ሰው እያስከተልክ ስትመላለስ ቢሮዬ ላይ አንተናኛ አንድ ነገር እንዳለን ያውቁና ይህ ነገር በገንዘብ እየተካሄደ እንደሆነ ሊያውቁብን ይችላሉ በማለት ኮማንደሩም ይነግረዋል። እሱም እሺ ብሎ በዚህ ተሰነባብቶ ነበር ሄደው። ከሄደም በኋላ እኔ ነኝ ባላባቱ፣ እኔ የቤቱ ባለቤት፣ ለልጆቹም ኃላፊነት እኔ ነኝ፣ ማንም አይነካኝም፣ ማንም አይለኝም የሚለው ጎበዝ እንግዲህ ጉድ እየሆነ መጥቷል። በሌላው ቀርቶ አባቱ እንኳ ታሞ ተኝተው ገብቶ እንኳ አባቱን ማየት አልቻለም። ምክንያቱም እህትህ የታለች የሚለው ጥያቄ ያለበት እህቱን ይዟት የወጣው እሱ ነው። ሚጣ እባክሽ አባዬ እንዳይርበው ምግብ እንድትሰጪው በማለት ሚጣን ትነግረዋለች። ከዛም እንደው ምን ይላል አንድ ጊዜ አባቷን ፈስ በፈስ ያስደረግኩበትን መድኃኒት ጨምራ ሰታ አባቴንም ፈስ በፈስ እንዳታረገው እንጂ እያለ ሁሉ እያወራ ነበረ። እሷ ግን ይሄን ትዝ አላላትም። እሷ ለራሷ ብሩኬን አፈቅርሃለሁ ብላ ለመግለጽ ተጨንቃ ትራወጣለች። ብሩኬንም ብታስረዳው በፍጹም ሊረዳት አልቻለም። እኔ ይመስለኛል ተከስተን አፍቅረሸዋል በማለት ይጠይቃታል። ተከስተንን ያላፈቅርኩትም አለችው። ታዲያ ስልኩ ካንቺ በምን ይኖራል? ስልኩ እኮ ካንቺ ስልክ አለ ሲላት እሱ ሊያፈቅረኝ ይችላል፣ በፍጹም ግን እኔ ላፈቅረው አልችልም በማለት እኔ ያፈቀርኩት ሌላ ነው፣ አይረዳም፣ ደደብ ነው እንዳንተ እንጂ ትለዋለች። እንዴ ለገልጸሽ ነግረሽዋል ሲላት መግለጽ አያስፈልገውም፣ የሰው ልጅ በአይን ይገባዋል። ተከስተ አሁን በአይን ነው የገባውን ያልፈለግኩትም እንጂ ይሄ ግን ቢነግሩት በፈለግኩት መንገድ ብነግረውም የሚገባው አይደለም በማለት ትነግረዋለች። እሺ ማን ነው ንገሪኝ እስኪ ለምን አትገልጭለትም እያለ እሱም ልቧን ውልቅ ሲያደርገው ልትነግረው በቃ ሚጣ ዛሬ ነው ቻንስሽ፣ እድልሽ፣ ተናገሪና ይለይልሽ እያለ ስታምናታ አቶ ዘነበ ድንገት ዘው ብለው ይገቡና ሀሳባቸውን አስቀየሯቸው። ስለ ቤቱ ጉዳይ ማውራት ሲጀምሩ ተናደ። እሷም ሳትገልጽለት ዝም አለች። ብሩኬም አልጨረስነውም ቀጣይ እንወያይበታለን በማለት እንግዲህ አጀንዳውን ጥሏት ወጣ። አሁን ወይዘሮ ሂሩትም አልተሳካለትም፣ ሚኪያስም አልተሳካለትም። እንግዲህ በተለይ አሁን በመናደድ እኔ ራሴ ማጥፋት አለብኝ ሚኪያስን እያለ ብሩኬ እየተናገረ ነበር። አቶ ዘነበ ግን ይህን ስሜታዊ ነገርን አቁም፣ ለልጆችህ መኖር ስለሚገባብህ እንዳትወስን እያሉ እያስጠነቀቁት ይገኛሉ።